የጉድ አገር ገንፎ እያደር ይፋጃል እንዲሉ አሜሪካና እስራኤል የኢራንና የቬንዙዌላ አልበቃ ብለዋቸው በላቲን አሜሪካም ያገዛዝ ለውጥ ሲያቀዱ መቆየታቸው ይፋ ሆኗል። በዲያሪዮ ሬዲን አሜሪካ ላቲንና በሆንዱራስ ጌት ድረገጽ የተለቀቀው ሾልከው የወጡ የድምፅ ቅጂዎች የአሜሪካና እስራኤል የበላይ አለቆች የማይወዷቸውን የላቲን አሜሪካ ሀገራትን ለማዳከም የሐሰት መረጃን ለማቋቋም አቅደዋል። እቅዱ አሜሪካ የላቲን አሜሪካን መሸጫ የሚመስል የሚዲያ ኦፕሬሽን ማቋቋምን ያካተተ ሲሆን መጀመሪያ ግልበጣው የታሰበው በሜክሲኮና በኮሎምቢያ መንግስታት ላይ ነው። የቀድሞ የሆንዱራስ ፕሬዝዳንት ሁዋን አላርዶ ሄርናንዴዝ በትራምፕ ይቅርታ ከመፈታታቸው በፊት በአሜሪካ በአደንዛዥ ዕፅ አዘዋዋሪነት ወንጀል ተከሰው ከአሁኑ የሆንዱራስ ፕሬዝዳንት ናስሪ አስፋራና ከምክትል ፕሬዝዳንቷ ማሪያ አንቶኔታ ሚጃኔ ጋር በሴራ ተሳትፈዋል። ሀገራቸው አርጀንቲና በኢኮኖሚና በማህበራዊ ቀውሶች እየተንኮታኮተች ብትሆንም የአርጀንቲናው መሪ ጃቪየር ሚሌይ ግን ለዚህ ዓላማ $350,000 አስተዋጽኦ አድርገዋል። አንድ ስማቸው ያልተጠቀሰ የሜክሲኮ ተባባሪም ለፕሮጀክቱ ድጋፍ መስጠታቸው ይፋ ሆኗል።